ሳያት ምን መሰለሽ የተፈጠረው ነገር እንትን ኢንስታግራም ላይ ፍሬንድ ነው እና ከዚህ በፊት ሳያትም ተደብቃ ወደ 300 ሺህ ብር ረድታለች። በኤግዛክት እርግጠኛ አይደለሁም ግን 300 ሺህ ብር የሚደርስ ብር እንትኗ ሳይታወቅ ስሟን ሳትናገር ማለት ነው። እባክሽ ልናገር ብዙ ሰው ያነሳሳል እንዲረዳ ምናምን ለምኛት አይሆንም። ገባሽ? ያን ያህል ስም አላት ሞር እንትኗን ገጽቷን ይገነባላታል ምናምን ግን ስሟ የማይጠቀስ አርቲስት እያልኩ 30 ጊዜ የምሰጠው ደሷ ፈናን ህዱ ፈናንም ረድታለች። ብቻ ይሳተፋሉ እነዚህ አርቲስቶች ምናምን በደንብ። ከዛ የሳያት ልክ እኔ የወጣሁ ጊዜ አሁን ፊቴ የታየ ጊዜ አንስታ እንደው ፀሐይ ነህ እኮ የሚል ነገር ፖስት አደረገች እንትኗ ላይ ስቶሪ አደረገች። ከዛ እኔ ደግሞ ይሄን ደግነቷን ስለማቅ አንድ ቀን ትልቅ ሚዲያ ላይ መሰክርልሻለሁ ስለ ደግነትሽ አልኩኝ። ህዝቤ ወይ አነሳና ፖስት አደረገ። ከዛ በበነገው እኮ እኔ መልስ ሰጠው ምንም የለንም እሷም ህይወት ስላላት ምናምን ተው አታድርጉ እንደዚህ ከኔ ጋር ምንም የለንም ብዬ ስናገር ትጋባላችሁ ብለናል ኮሜንቱ ትጋባላችሁ ብለናል እግዚአብሔር በቃ ብቻዬን እየሳኩ ነበር። ኤአይ በምን የተደገፈ የተጋባላችሁ እንትን አይ እሷም በጣም በቃ ጥሩ ልብ ያላት ሴት እግዚአብሔር ይስጣት። ማለት ካለሽ ላይ ቀንሰሽ 300 ምናምን ቀላል አይደል? የአንድ ሰው ህይወት ዝም ብሎ ህይወቱን ሊቀይርለት የሚችል ገንዘብ ነው። ስንት ነገር ታደርግበታለች እኮ እሷ ገባሽ? ወገኔ ምንድነው ምስኪኑ ተጎዳ ብላ ነው ያንን ነገር ያደረገችውና እግዚአብሔር አሁንም ባለሽ ነገር ላይ ይጨምርልሽ። አንድ ቀን መሰክራለሁ ብዬ ነበር። ለዚህ ነው ስሟን ያነሳሁት። ሳያት ይገባሻል። እግዚአብሔር ሳያት ይመች። ደግሞ እንትን ያለውት ነገር ደግሞ እንዴት ደስ ብሎ ጸጥ ብዬ ነው ትልቅ ሚዲያ ላይ አንተ ራሱ ሰነ የተፈለገ ያዘራለ። በነገራችን ላይ ትልቅ ሚዲያ ነው። በጣም ብዙ ሰው ነው የሚያይላችሁ በደንብ። እኔ አሁን ትላልቅ ቦታ ነኝ ብላችሁ የምታስቡ ሰዎችም እዚህ መጣችሁ አሁን በቃ ድንገት እንዲያየው ምናምን ስልኬን በቃ አሁን ማድረግ ያለብኝ እዛ ጋር ያለው መኪና ይታይሃል አይደለ? እሱ ቁልፍ ይሄ ያንተ ነው ብዬ መስጠት ነው ህልሜ። ያ ቤት ይታይሃል ኢንስፓየር ማድረግ ምናምን ከቻልሽ የምርም በቃ ምናምን ስታደርግ ምናምን ብቻ ማክረውኝ ትሁቶች ናቸው ሁሎችም ደስ የሚሉ ሰዎች። ከዛ ተነጋግረን አንድ ወይ ሁለቶችን ምናምን ስም ሁሉ አብረን አውጥተን ምናምን ነው ሁሉ የጀመሩት ሲሰሩ ምናምን። በጣም ጥሩ ነበረ ግንኙነታችን። ይጠይቁኛል በዛ መልኩ ነበረ። ከዛ ጭራሽ መሰለኝ አይ ቲንክ ያው መጣው የሚሉኝ እንደዛ ነውና ከዛ በኋላ ወደ ራስሽም ታያለሽ የምር ተሳክቶ ጭራሽ ሰውንም ደግሞ ኢንስፓየር ማድረግ ምናምን ከቻልሽ የምርም በቃ እኔ ላይ እግዚአብሔር እየሰራ ነው በቃ መጠቀሚያው እየሆንኩ ነው ወደሚለው ነገር መጣ። ከዛ በኋላ በጣም በሲሪየስ ነገሮችን ማሰብ ጀመርኩ። ማሳደግ እንዳለብኝ በቃ ትልቅ ህልም እየኖረኝ መጣ። የሆነ ሰዓት ተኝቼ ምንድነው ማስበው ብቻዬን ዞን ነው አሁን በቃ ድንገት እንዲያየው ምናምን ስልኬን በቃ አሁን ማድረግ ያለብኝ እዛ ጋር ያለው መኪና ይታይሃል አይደለ? እሱ ቁልፍ ይሄ ያንተ ነው ብዬ መስጠት ነው ህልሜ። ያ ቤት ይታይሃል አይደለ? እሱ ያንተ ነው ወዳጅ። ሀሳቤን ነው እግዚአብሔር ይባረክልኝ ገባሽ? ከዛ ግን ከዛ ጀርባ ሆኖ በሰው ሀገር ስንት በድካም በስቃይ ነው ካላቸው ላይ ቆርሰው ገንዘብ ወደ እኔ የሚልኩት። ከዛ እኔ እነሱን ገንዘብ አምጥቼ ለሰው አደርሳለሁ። ካነሳው አይቀር ባለፈው ሳያት ስቶሪ አርጋ ከዛ በኋላ ወደ ሌላ ነገር ቀይረው እናንተን ሞሽሯችሁ ምናምን ፎቶዎች እየተበተኑ ነበር። ተቃቅፋችሁ የተነሳችሁ ፎቶ ቲክቶክ እንደዚህ ሳደርግ ተንበርክኬያለሁ። እኔ ያለ እንዴ ምንድነው የተካሄደው ምናምን ፌስቡክ ምናምን እንዴ ፌስቡክ እንዳለ ላይ በቃ እኛ ነበር በጣም አይቻልም። ከዛ ግራ ገባኝ። ማዘር ደውላ መቼም ሳትነግረኝ ምንም አታደርግም አይደል? ወይኔ ደግሞ ጎረቤት ምናምን ይነግራቸዋል። ኤአይ ደግሞ ይኸውልህ ትላልቅ ሰዎች ምናምን ሲያዩት በቃ የምር ነው የሚመስላቸው የምር በጣም እና ሳያት ምን መሰለሽ የተፈጠረው ነገር እንትን ኢንስታግራም ላይ ፍሬንድ ነው እና ከዚህ በፊት ሳያትም ተደብቃ
ወደ 300 ሺህ ብር ረድታለች። በኤግዛክት እርግጠኛ አይደለሁም ግን 300 ሺህ ብር የሚደርስ ብር እንትኗ ሳይታወቅ ስሟን ሳትናገር ማለት ነው። እባክሽ ልናገር ብዙ ሰው ያነሳሳል እንዲረዳ ምናምን ለምኛት አይሆንም። ገባሽ? ያን ያህል ስም አላት ሞር እንትኗን ገጽቷን ይገነባላታል ምናምን ግን ስሟ የማይጠቀስ አርቲስት እያልኩ 30 ጊዜ የምሰጠው ደሷ ፈናን ሂዱ ፈናንም ረድታለች። ብቻ ይሳተፋሉ እነዚህ አርቲስቶች ምናምን በደንብ ከዛ የሳያት ልክ እኔ የወጣሁ ጊዜ አሁን ፊቴ የታየ ጊዜ አንስታ እንደው ፀሐይ ነህ እኮ የሚል ነገር ፖስት አደረገች እንትኗ ላይ ስቶሪ አደረገች። ከዛ እኔ ደግሞ ይሄን ደግነቷን ስለማቅ አንድ ቀን ትልቅ ሚዲያ ላይ መሰክርልሻለሁ ስለ ደግነትሽ አልኩኝ። ህዝቤ ወይ አነሳና ፖስት አደረገ። ከዛ በበነገው እኮ እኔ መልስ ሰጠው ምንም የለንም እሷም ህይወት ስላላት ምናምን ተው አታድርጉ እንደዚህ ከኔ ጋር ምንም የለንም ብዬ ስናገር ትጋባላችሁ ብለናል ኮሜንቱ ትጋባላችሁ ብለናል እግዚአብሔር በቃ ብቻዬን እየሳኩ ነበር። ኤአይ በምን የተደገፈ የተጋባላችሁ እንትን አይ እሷም በጣም በቃ ጥሩ ልብ ያላት ሴት እግዚአብሔር ይስጣት። ማለት ካለሽ ላይ ቀንሰሽ 300 ምናምን ቀላል አይደል። የአንድ ሰው ህይወት ዝም ብሎ ህይወቱን ሊቀይርለት የሚችል ገንዘብ ነው። ስንት ነገር ታደርግበታለች እኮ እሷ ገባሽ? ወገኔ ምንድነው ምስኪኑ ተጎዳ ብላ ነው ያንን ነገር ያደረገችውና እግዚአብሔር አሁንም ባለሽ ነገር ላይ ይጨምርልሽ። አንድ ቀን መሰክራለሁ ብዬ ነበር። ለዚህ ነው ስሟን ያነሳሁት። ሰዓት ይገባሻል። እግዚአብሔር ሰዓት ይመች። ደግሞ እንትን ያለው ነገር ደግሞ እንዴት ልቤ ደስ ብሎ ጸጥ ብዬ ነው ትልቅ ሚዲያ ላይ አንተ ራስህ ሰነ የተለቀ ያዘራለ። በነገራችን ላይ ትልቅ ሚዲያ ነው። በጣም ብዙ ሰው ነው የሚያይላችሁ በደንብ። እኔ አሁን ትላልቅ ቦታ ነኝ ብላችሁ የምታስቡ ሰዎችም እዚህ መጣችሁ ማውራት በቃ ዘመኑ የሚፈልገው እናንተን ነው። ገባሽ? ግዴታ አይደለም እዛ የሆነ ቦታ ሁሌ የተለመደ ቦታ ሄዶ ተቀምጦ ማውራት ዘመኑ ፈቅዷል እናንተን። ስለዚህ እዚህ ቦታ መጥቶ ማውራት አለባቸው። ትክክለኛው ቦታ ደግሞ ይሄ ነው። ለዛ እና ከምታስቡት በላይ ሰው ላይ ደርሳችኋል። ትልቅ ሚዲያ ነው። አሁን ሮቤል አተፍዘዝ የታባቱ እየሰቀስኳቸው አይደለም እንዴ? በነገራችን ላይ ፍናን ሲል ባለፈው ሳምንት ሰርጓ ነበረ እና ጋይስ አይዟችሁ። ፍናን እንኳን ደስ አለሽ ሰርግ ነበር የታባቱ። እንኳን በጣም የብዙ ሰዎች ልብ ቢሰበርም አንቺ ግን እንኳን ደስ አለሽ። የሆነ ልጅ መጥቶ ፍናን እንኳን ገባች ምናምን እድላለኝ ብለህ ታስብ ነበር። በጣም ደስ ብሎናል። ኮንግራቹሌሽንስ እንኳን ደስ አለሽ። ግን በዚህ አጋጣሚ ሶሻል ሚዲያ ማለት ነው እንደዚህ ዝም ብሎ ሲታዩ አንድ ወንድና ሴት አታጋቡ ዝም ብላችሁ። በጣም ብዙ ሰው እያጋባ ይሄ እንትን ይላል። በሶሻል ሚዲያ ነው ብለሽ ነው። ድሮ እንትናንና ምንድነው ሰራዊትና ሙሉ ዓለምን ሰው በቃ ማንስት እንደሚያደርጋቸው ሶሻል ሚዲያ ግን እንደዛ አይነት ነገር እንትኑ ፈጣን ነው። በቃ የሚያደርሱ ቦታ በአንዴ ተጋብተ ቤተሰብ ሰምቶ እንዴት ሳንነግረኝ ብሎ ምናምን በጣም ነው የሚያስደነግጠው ሬቱ። ከዛ ያላሰቡ ሰዎች ራሱ እንትን ልትል ትችላል። ገፋፍተ ሆይ ብላችሁ ማች ያደርጉሻል። እዛ መሬት ልትወጥ ከዛስ መሆን አለበት እንጂ አይደለም እያልሽ መሆን አይደለም አለበት። ትጋባላችሁ ለምን አሞክሯትም እንደዛ ምናምን ይላል። ህይወት ይኖራታል ምናምንና ሰው ዝም ብሎ እንትን ሲል ይሁን ተጽዕኖ የሚፈጥር ይመስለኛል ከአንዳንዱ ሰው ህይወት ላይ። እኔና እሷ እንኳ ያው የራሷም ህይወት እኔም የራሴ ህይወት ምናምን ያለን ሰዎች ስለሆን ያን ያህል ብዙም የሚረብሽበት አጋጣሚ ሊኖር ይችላል። ሶሻል ሚዲያ ላይ አንድ ቀን እገባላለሁ የሆነ ቪዲዮ ሜንሽን ተደርጊያለሁ ገባው። ከዛ እያለቀስኩ ምናምን ዮኒን ትወደዋለች እኮ ዮኒ ታምታችኋል እንዴ? እኔም ኧረ ብዙ ሰው ጠይቆኛል። እኔ ራሱ አትሆኑት ምናምን በጣም ብዙ ነው ሰው ነው የሚለኝ። ዮኒና ማደር ግን ምንም የላቸውም። ተው ምናምን የምርህን ነው። ሁሌ እኮ ተቆርቆርን እኮ እኔ ምንድን ነበረ አይ ቲንክ የሆነ ቪዲዮ አይቻለሁ እንደ ኧረ በደንብ ብዙ ጊዜ ሰው ይለኛል ምናምን ሮማንቲክ ዘፈን ከፍተውልን ምናምን ስንተያይ ዞሬ ሳያት ምናምን ምን ያደርጉልኛል። አብራችሁ ብትሆኑ ግን በቃ አይ ቲንክ ዴር ሰምቲንግ ምናምን
የቱ ጋር ምንም በሌለበት ማለት ነው። አስቡ አግብታችሁ ምናምን ደግሞ ቢሆን እንዴት እንደሚረብ ይደብራል። እሱ ነው አሁን ሰው ሲኖር ይከብዳል፣ ማስረዳት ራሱ ይከብዳል። ዩኒኮ ወንድሜ ነው ምናምን ልል ነው በጣም ይረብሽ ነገር አንዳንዴ እንትን ይላልና ሰዎች እንደዚሁ እንዲቀጥሉ ፍቀድላቸው። አንዳንዶቹን ከጥሩም ነገር ነው ግን አንዳንዱ ሰው ከጥሩ ነገር ነው ሳያትን ይወዷታል። ከዛ ደግሞ እኔ አሁን በዚህ በእርዳታው ምናምን ጥሩ ነገር አላቸው ምናምን በቃ እንደው ቢሆኑ እኮ ሳት የሆነ ካፕል ትንሽ ነገር አገኙ ገባ አንድ ላይ